ባለቤቴ መህርሽን አውፉ በይልኝና ልፍታሽ አለኝ። እኔም አውፍ ብዬለት ፈታኝ። ይህ መህሬን መስጠቴ ከ3 ወር በፊት መማለስን ይከለክላል ወይስ መማለስ እንችላለን? ቢያብራሩልኝ የሚል ጥያቄ ነው። ባል ከሚስቱ አንድን ነገር ጠይቋት ወይም ከሷ ጥቅምን ተቀብሎ መህርሽን አፍበኝም ይሁን ሌላ ገንዘብ ስጭኝም ይሁን ብሎ አድርጋለት ከሆነ የፈታው ረጃዕቱ ማለት አይቻልም። ረጃዕቱ ማለት መልሻለሁ ማለት የሚቻለው በነፃ ከፈታ ነው። ከሷ ምንም ሳይወስድ በነፃ ከፈታ ነው። ፍቺው ሶስተኛውና የመጨረሻው ካልሆነ ነው። እንደዚሁ ደግሞ መጀመሪያ ኒካሑ ሸርጡን መስፈርቱን ያሟላ ትክክለኛ ኒካህ ከሆነ ነው። መጀመሪያ ኒካሑ መስፈርት ከጎደለው አሊያ ደግሞ ሶስተኛና የመጨረሻ ፍቺ ከሆነ አሊያ ደግሞ ከሷ ጥቅምን አግኝቶ የሆነ ነገር ትታለት ወይም የሆነ ነገር አድርጋለት ከሆነ በጥቅም ከሆነ የፈታት መልሻለሁ ማለት አይቻልም። ኒካህ ሶስተኛ ካላለቀ ወደ ቤተሰቦቿ ሽምግልና ልኮ አዲስ ማህር ከፍሎ እንደ አዲስ መጋባት ነው የሚችሉት። ይሄ የሚሆነው ፍቺው የመጨረሻው ሶስተኛው ካልሆነ ነው። ሌላኛው ጥያቄ የህፃናት መጫወቻ ሆነው በእንስሳት ቅርጽ የተሰሩ አሻንጉሊቶችን መሸጥ ይቻላል ወይ የሚል ጥያቄ ነው። ዲነል እስላም ላይ ፎቶን ምስልን በተመለከተ በርካታ የሚያስፈሩ የሚያስደነግጡ ንሱሶች አሉ። የሐዲስ ጥቅሶች አሉ። የቀደምት ዑለሞች ንግግሮች አሉ። ዱንያ ላይ ምስልን የሰራ አኺራ ላይ በሰራው ምስል ነፍስ ዝራበት ተብሎ ይሰቃያል ብላ ነብዩ ሰለላሁ ዐለይሂ ወሰለም። 2 ገብሶችን ቋጥር ተብሎ ይሰቃያል ብላ። ስዕል መሳል፣ ያለበቂ ምክንያት ፎቶ ማንሳትና መነሳት፣ አሻንጉሊትና መሰል ነገሮችን ማዘጋጀት መስራት እዚህ ሐዲስ ውስጥ ይገባል፣ ይከለከላል። ማድረጉ መጠቀም የተከለከለ ነገር ደግሞ መሸጥም ይከለከላል። ወላከን በርካታ የዲን መሪዎች እንደጠቀሱት ለህፃናት መጫወቻ የሚባሉ እንደ አሻንጉሊት ያሉ ነገሮች ተፈቅደዋል። ዲናችን ላይ አንዳንድ ለአዋቂ ማይፈቀዱ ለህፃናት የሚፈቀዱ ነገሮች አሉ። ከዚህ አንዱ ምስል በጥቅሉ የተከለከለ ከመሆኑ ጋር ለህፃናት መጫወቻ ሲሆን እንደ አሻንጉሊት ያሉ ነገሮች እንደሚፈቀዱ ገልጸዋል። ሆኖም በዘመኑ ያሉ ከትክክለኛ ሰው ጋር እጅጉኑ ተቀራራቢ የሆኑ አሻንጉሊቶች ለህፃናት ይፈቀዳል የተባለው ምስል ውስጥ ይገባሉ አይገቡም? የዘመኑ ፉቃሃዎች ዘንድ ኺላፍ ያለበት ጉዳይ ነው። ራጂሑና ትክክለኛው አዎን፣ በጥቅሉ አሻንጉሊቶች ለህፃናት ምስሎች ተፈቅደዋል፣ ለህፃናት እንደ አሻንጉሊት ያሉ መጫወቻዎች ምስሎች ተፈቅደዋል የሚለው ውስጥ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም አይሻ ቤት ፈረስ የሚመስልን መጫወቻ አይተው ይሄ ምንድነው ብለው ሲጠይቁ ፈረስ ነው ብለዋቸው፣ ፈረስ ደግሞ ክንፍ አለው እንዴ ብለው ሲጠይቁ ሱለይማን ሰማይ ላይ የሚበርበት ፈረስ እንደነበረው አልሰማህም እንዴ የሚል ምላሽ ተሰጥቷቸው ዝም እንዳሉ፣ ሱሐቦችም ለህፃናቶቻቸው ከጥጥ አሻንጉሊት መጫወቻን አሻንጉሊት መሰል መጫወቻን ይሰሩና ልጆቻቸውን ጾም ያለማመዱ ራበኝ ብለው ምግብ ሲጠይቋቸው መጫወቻዎችን ይሰጧቸው እንደነበረ ተዘግቧል። በመሆኑም ባለንበት ዘመንም አሻንጉሊት መሰል ነገሮችን መጠቀም ይቻላል ምስል ቢሆኑ። ነገር ግን አሻንጉሊትን ለህፃናት የመግዛቱ የማቅረቡ ዓላማ ልጆችን ለማሳደግ የሚረዳ ብልግናና ዘፈን መሰል ነገሮች የሌለበት የአሻንጉሊቱ ምስልም በተሻለ ያክል ብዙ ከሰው ጋር ነፍስ ካላቸው ነገሮች ጋር የማይመሳሰል ቢደረግ መልካም። ለምሳሌ ጭንቅላቱ አካባቢ ላይ ያሉ የሰውነት አካሎች አይን፣ አፍንጫ፣ ጆሮ፣ ከንፈሮች ብዙ ጎልተው የማይታዩ ቢሆን የተሻለ ነው። ለሴት ህፃናት አሻንጉሊቶች ሲገዙ ወደፊት እናት መሆናቸው አይቀርምና ሴቶች እናትነትን የሚያስተምሩ ንጽህናን የሚማሩበት ፀጉር መስራትን የሚማሩበት አይነት ነገር ቢሆን ፊቱ በተቻለ ያክል ደብዘዝ ያለ ቢሆንና ሙሉ በሙሉ ከሰው ልጅ ጋር ባይመሳሰል መልካም ነው። እንደዚሁ ደግሞ እንደ ውሻና አሳማ ያሉ በሸሪዓ የተጠሉ እንስሳት ምስል ያለው አሻንጉሊት ባይሆን የተሻለ ነው። እንደዚሁ ደግሞ ለህፃናት ተብሎ እስከተገዛ ድረስ አዋቂዎች ባይጠቀሙት ከአዋቂዎች ጋር አብሮ ባይቆይ የተሻለ ነው። ለህፃናት ነው የተፈቀደው፣ ህፃናት ክፍል ማስቀመጥ ነው። እንደዚሁ ደግሞ የተፈቀደበት ዓላማ 2 ነገር ነው። አንደኛ ልጆች ወላጆቻቸውን እንዳያስቸግሩ፣ ሁለተኛ ልጆች ተርቢያ እንዲለምዱበት ነው። በመሆኑም አብሮት ዚክር ያለ አብሮት ቁርአን ያለ ምስልነቱ አላህ ከፈጠራቸው
ፍጥሮች ጋር ከሰው ጋር ብዙ ማይመሳሰል ቢሆን የተሻለ ነው። እንደዚሁ ቤት ውስጥ ማስገባቱ እስከተፈቀደ ድረስ አዋቂዎች ያሉበት ክፍል ቢሆንም መላኢካ መግባትን አይከለክልም የሚሉ በርካታ ፉቃሃዎች አሉ። ወላኪን በተሻለ ያክል አስፈላጊ የሆነው ቦታ ላይ ብቻ የልጆች መጫወቻ ክፍል ላይ የነሱ መቆያ ላይ ብቻ ቢሆን የተሻለ ነው። ዘፈን እንዳይኖረው ብልግናና መጥፎን ነገር የሚያስተምሩ እንዳይሆኑ ጥንቃቄ ሊደረግበት ይገባል። ቢቻልና ቢቀር በሌላ ነገር ቢቀየር የተሻለ ይሆናል።